አንዋር እቺ ልጅ ብቻ በጣም ብዙ ነው። እሺ አንቺ ዋሽሻቸው ነገሮች ለምን ነው በስተቀር አንቺ መቶ የራሳችሁ ችግር አንዋር ኢቭን ራይል የምትኖርበት ሰፈር ከጀርባ ነበር የምትኖሪው። ያን ያለው ነገር ለምን አልዋሽሽ? እዚህ ምን ታደርጊያለሽ? እሺ እሺ አሁን ምን አልመሰለሽ? ነይ አንዋር እዚህ ምን ታደርጋለች? እሺ ብትረዳኝ ሞክር። እውነት አለኝ ምናምን ነገር እያለች ነው። እኔ መደረጉም እሷ ደስ እያላት አለ። ምክንያቱም እኔን አላመነኝም እያለች ስለሆነ ራሄልም ገብቶሃል ጆም ጀስት ከወዲሁ እንዲያምን ነው ይሄንን ፎቶ እኮ እንዴትም ብያመጣ ወይ ቅርታ ጠይቂ ወይ እውነቱን ተናገሪ እባክሽ በፈጠረሽ ነገሩ እንዲስተካከልልሽ የምትፈልጊ ከሆነ አይኑ ማየት ስለማልፈልግ ነው ልጁን ካየሁት እንት ይለኛል እንዲቀሰቀስብኝ ስለማልፈልግ ነው ብዬ ብዙ ነገር አወራው ካደል ሰላም ይስጥላችሁ ቤተሰቦች እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ ያው ሰሞኑን ትንሽ ነገሮች ደስ የማይሉ ሁኔታ ላይ ነው ያሉት ያው ሶፊ ጋር የተፈጠረው ነገር በብዛት እየተከታተልን ነው ግን እኔ ያው ሶፊንም እዛ ጋር እየተፈጠረ ያለው ነገር ጆም ከጆ ጋር ያሉት ሪችም ብዙ ነገሮች ተበለሻሽተው ምናምን ግብ ብሎ እያየው ያው እኔ መጥቼ ምንም ማድረግ አልቻልኩም ምክንያቱም እኔም ያለብኝ ነገሮች በጣም ከባድ ነገር ነው ያሉት ያው የምታውቁት ነው የኪያ ቤተሰቦችም ኪያ ጋር ያለው የኔም ቤተሰብ መታ ነገሮችን በጣም እንትን ብሏለች ዛሬ ደግሞ በጣም ባስ ያለው ነገር ያው ኪዩም ትንሽ አሟታል ምናምን ነገር እና ዛሬ ካሜራ ያበራውላችሁ ያው ሶፊ ቤት ነው ምናምን ነገር የመጣውላችሁ በእርግጥ ያው ጉዳዩን ሶፊ ምናምን ስለሚያውቀው ወይም እሱን የሚመለከት ነገር በደንብ ስለሆነ ሶፊ ቤት የመጣውላችሁ ለዛ ነው ሰሞኑ ያለውን ነገር በደንብ ታውቃላችሁ አንድ ህፃን ልጅ አለ የራሄል ልጅ ነው የራሄል ልጅ አይደለም የሚለው ትርምስምስ ውስጥ ነው ምናምን ነገር ናቸው በዚህ ጉዳይ ላይ እንዳልኳችሁ ምንም መርዳት አልቻልኩም ነበረ የራሴ ነገሮችን እያስታመምኩ ስለነበረ ግን በአጋጣሚ ሆኖ ቤቴ ድረስ የራሄል ታላቅ እህት እዚህ ቤት ምናምን ነገር መታለች እና ከኪያ ጋር ምናምን ነገር ነው ያሉት ኪያም የተወሰነ ምናምን ነገር አሟታል ትንሽ እንድታረጋጋት ምክንያቱም ስሜታዊ ሆና ነው እዚህ የመጣችው አንዳንድ ነገሮችን እንድታግዘኝ ይፈልጋለሁ ምናምን እያለች ነበር መጀመሪያ ግን መረጋጋት ስለነበረባት ወደ ኪያ ክፍል ምናምን ነገር ልኪያት ከኪያ ጋር ነው ያሉት እስኪ ትንሽ ከተረጋጋች ምናምን ነገር አሁን ለጠራት ሞክራለሁ ስትመጣ ያለውን ነገር በደንብ ቀጥልላችኋለሁ እስኪ የሚፈጠረው ነገር አብረን ያለን እሺ እንግዲህ ቤተሰቦች ያው እሷም እየመጣች ነው በቻልነው መጠን ጉዳያቸውን ለማስተካከል እንሞክራለን ያው እንደ ቤተሰብ ነበር ራሄል ለኔ ብዙ ርቀት ሄዳለች የምታውቁት ነው ነገሮቹ ዛሬ ደግሞ እርዳታዬን የፈለገችው እህቷ እና እሺ ተረጋጋች ትንሽ አይዞሽ እሺ ነይስ አሁን እንዴት ነው ስሜትሽ? እስኪ ምንድን ነው የተፈጠረው ነገር ሁሉንም ነገር በደንብ ተረጋግተሽ ምናምን ነገር በምን ጉዳይ ላይ እንዳግዝሽ እንደፈለግሽ ኪዩም አለች እኔም አለው በዛ ላይ ደግሞ ሶፊም በነገራችሁ ላይ ትንሽ እርግጠኛ መሆን ይፈልጋል ማለት ቸልተኛ ምናምን ስላልሆነ ነው አንቺንም ማገዝ ሲፈልግ ነው በነገራችን ላይ ከአንቺም በተቃራኒ ሳይድ ምናምን ነገር የሚሆነው እና እስኪ ምንድን ነው የተፈጠረው የተረዳኝ አይደለም ትንሽ ያለ መግባባት ተፈጥሮ ምናምን ነገር ነበር ያው ያለው ነገር ታውቀዋለህ አዎ እና አሁን እሷ ጥሩ ሁኔታ ላይ ያለችው ምናምንና ራሄል ማለት ነው ኦኬ እሺ እህቴ ማለት ነውና ከጆ ጋር ጥሩ ሁኔታ ላይ አይደለም ያሉት በጣም ከብዷልና ያው ስንነግረውም እሱም ማያምነንም ምናምን አዎ እኮ የተፈጠሩት ነገሮች እኮ በሰዓቱ ስትመጣ እሱ እኮ ኦኬ ሶፊ ጋር ደውልሽልኝ ታይ አልነገርሽውም እኔ ተረጋግቼ ነው ማወራው ግን ምን መሰለሽ ሶፊም እያመነኝ አይደለም ምናምንና ነገሩ እኮ እውነቱን ለመናገር ከሆነ ሁላችንም ማመን ፈርተን ነበር ምክንያቱም አንቺም የሁሉ ራሄል ስትጉላላ ስትሰቃይበት ምናምን እንደ ልጇ ብዙ ነገር ስትባል ዙርሽ እንኳን መተሽ ልጄ ነው እንደዚህ ነው ምናምን ነገር ማለት አልቻልሽም ነበርና ያ ነገር ሁሉንም ሰው ረብሷል ልጇ አይደለችም ልጇ ናት ብሎ እንትን ለማለትም አልቻለም ራሄልም ደግሞ የሆነ እየተከላከለችለት ያለው አካል አለ የሆነ እየደበቀችው ያለው ነገር አለ ዝም ብላ ልጄ ነው ልጄ አይደለም ዲኤንኤ እንኳን ይደረግ ሲባል ራሄል በፍጹም እሞታለሁ እንጂ ዲኤንኤ ይደረግ ምናምን ነገር እያለች ነው ያለችው ይሄ ደግሞ ልጇ የምርም ከሆነ ለምንድን ነው ዲኤንኤ ይደረግም እያለች ያለችው ሰው የሆነ እየደበቀች እየተከላከለችው ያለው ነገር አለ ይሄን ነገር አንቺ ማስተካከል ጉዳዩን ሁሉ ሶልቭ መስጠት ምናምን ነገር ትችያለሽ እና ምንድነው የተደበቀው ሚስጥር ምንድነው ያልገባው ነገር ምን መሰለክ ይሄን ያህል ጀስት አብረው ሲኖሩ ማለት እሱ ጀስት ሊያምናት ይገባል ዲኤንኤ ውስጥ ትንሽ ቀር ያላት ገባክ ልጁ ዲኤንኤ ድረስ መሄዱ ምን አስፈለገ ይሄን ያህል ነው ወይ ማያምነኝ ስለዚህ ቆይ አንቺ ልጁ የማን ነው የምትይው በትክክል እንዴ እኔ ነው እርግጠኛ ነሽ ለምንድን ነው ታዲያ እሺ ታዲያ ለምንድን ነው ራሄል የኔ ልጅ ነው ምናምን ብላ ድርቅ ያለችው ለምንድን ነው ዲኤንኤ አይደረግም ዲኤንኤ ተደርጓል ግን አሁን ትንሽ ይቆያል ዲኤንኤው ምርመራ ሳታናደስ እኮ አዎ ተደርጓል እሱማ ሰው አይቼው ነበረ ግን ለምንድን ነው ራሄል ታዲያ በዚህ ደረጃ እየተከራከረች ያለችው ለምንድን ነው ከሱ ጋር ያላት ሪሌሽን ነው በቃ ገባ ከሱ አለማመኑ ምናምን ትንሽ ደስታ አልሰጣትም ትንሽ ደብሯታል እኮ ጆስ ላላመናት ብቻ ልጅ አይደለችም ምናምን ነገር ብላ እንድትከራከር ምክንያት ይሆናታል ብለሽ ታስቢያለሽ
ከዛ የተደበቀ ከዛ ጀርባ ለአንቺ እየፈራችልሽ ያለ ወይ ለራሷ እየፈራች ወይ ለጆ እየፈራች ያለው ነገር ምንም የለም። እርግጠኛ ነሽ? ነገር የለም። እውነት እንደዛ አይነት ነገር የለም። እርግጠኛ ነሽ? እንኳን አንተ ልትረዳኝ ሞክሪ። እኔም አረዳሻለሁ። እኔ ነገርሽኝ። እኔ የማመን ችግር የለብኝም። በጣም የፈጠረው መቼም እንደዚህ አይን አውጥቼ ልጁ የኔ ሳይሆን እንደዚህ ብዬ ልከራከር አልችልም። ግን ሶፊ ደግሞ ይኸውልሽ ነገሮችን እስከ ጥግ ድረስ ደርሶ እውነቱን እስኪያውቅ ድረስ የሚያርፍ ሰው አይደለም። ነገ ከነገ ወዲያ የሚፈጠሩት ነገሮችን በጠቅላላ እንዳታፍሪባቸው። ቢያንስ ለሶፊ ዋሽተሽ ከሆነ ወይ ራሄል ዋሽታ ከሆነ ለእኔ እውነቱን መንገር ትችላለሽ። የዋሸሁት ለዚህ ነው፣ እውነት የተናገርኩት ከዚህ አንግል ነው ብለሽ እያንዳንዱ ነገር እናውራባቸው። ሶፊ ከመምጣቱ በፊት ነገሮችን እናውራባቸው፣ እናስተካክላቸው እባክሽ። የራሄልም የአንቺም የልጁም ህይወት እየተበላሸ ነው። በዚህ ነው ሆነ እባክህ የእውነቴን ነው የምልህ። እንደዚህ ምንም አይነት ነገር የለም። በቃ ልጁ የኔ ነው። ጀስት እዚህ ጋር እርቅ እንድናወርድ ነው የፈለኩት። ገባህ? ይኸውልሽ እሷ ከዚህ በፊት ማለት ነው በእኔ የደረሰውን ነገር ልንገርሽ። ቡጡ የምትባል አንድ ትንሽዬ ልጅ አለች፣ የጓደኛዋ ልጅ ናት። ያቺ ልጅ በአጋጣሚ እየተንከባከበች ያገኘኋትና ያንቺ ልጅ ናት ብዬ ቁም ስቅሏን እስከዛሬ ለምንድን ነው ያልነገርሽኝ ብዬ ቁም ስቅሏን ነው ያበሏት። ኪያ ነው ማለት ነው እውነቱ እስኪታወቅላት ድረስ። በአንቺ ላይም እንደዚህ ሊሆን እየመጣም ሊሆን ይችላል። በአንቺ ህይወት ላይ እኔ አልፌበት ነበር። ተስፋ አደርጋለሁ ሰዓት ላይ ይሻለሽ ተብዬ በጣም ብዙኛለሁ። ግን ደግሞ ያው እናቱ ሆንሽ እኔ በትንሹም ቢሆን ለመናገር አምኜሻለሁ። ያመንኩሽ ደግሞ ተፈጥሮ አንዳንድ ጊዜ ያሳያል አይደል? አሁን ብታየው ልጁ እሷ ነው የሚመስለው። ትንሹ ልጅ ከዛ በኋላ ደግሞ ለመጀመሪያ ጊዜ አይታ ስታቅፈው ታቀፈላት። ከበስተጀርባ ያለውን ነገር ደግሞ ታውቂያለሽ፣ ያለውን ነገር ሁሉም ነገር ማለት ነው። አንዳንድ ጊዜ የእናትና የልጅ ሴንስ አለ፣ ደባ አለ፣ በደንብ ትለያለሽ። አይናቸውን ካየኸው ምናምን ነገር አንድ አይነት ነው። እሺ ምንድን ነው? ለምንድን ነው እሺ የሚያል ጊዜ ያልመጣሽው? እሺ ለምንድን ነው ያልመጣሽው? ይሄ ሁሉ ነገር ምንድን ነው? እሺ የተደበቀው ነገር እሺ ንገሪኝ። ምንድን ነው የተደበቀው ነገር? የተደበቀው ነገር በቃ ጀስት አላምኑም። ጀስት ልጁ የእሷ ነው አይደለም አይነት ነገር እና ከሷ ጋር ግብግብ። እሺ ሁሉ ነገር ሲፈጠር አንቺስ ልጄን ብለሽ ለምንድን ነው ያልመጣሽው? በዛ ላይ ደግሞ ስንሰማ ከአመት ምናምን ጀምሮ እዚህ አዲስ አበባ ውስጥ እዚሁ አካባቢ እንዳለሽ ነው እየተነገረ ያለው። እንዴት ልጄን ብለሽ ይቺን የምታክል ልጅ እንዴት አስችሎሽ ይሄን ያህል ጊዜ እንዴት አልመጣሽም ነው? እሱ የኔ ጥፋት ነው። በቃ በመሀከል እኮ አሁንም እያልኩሽ ያለው ለወቅስሽ ሳይሆን ምክንያት ምንድን ነው አድርገሻለሽ? ምንድን ነው ምክንያቱ? እሺ አሁን ለምን እንደሆነ ታውቂያለሽ? ምክንያቱም ቢያንስ ብናውቀው ያልመጣችበትን ነገር ቢታወቅላት ቢያንስ የሆነ ነገር መርዳት የምንችለው ነገር ሊኖር ይችላል ብዬ ስላሰብኩ ነው። እና ምንም ምክንያት የለሽም ስለመምጣትሽ? ምንም ማለት ልጁን ማየት አልፈለኩም። ልጁን ሳይው ያሳለፍኩት ነገር ስለሚቀሰቀስብኝ አይነት ነገር ነበር ሀሳቤ ማለት ነው። ግን እሱ ነገር ልክ አልነበርኩም። አንዳንድ ጊዜ እኮ ከበፊት አሁን ትማራለህ አይደለ? እሺ አሁን ሳምነሽበታል? ቢያንስ እንኳን አሁን ላይ ቢያንስ በሁለቱ እርቅ ይፈጠር። ገባክ? ቢያንስ እንኳን አሁን ድረስላቸው። ሌላው ቢቀር ብዙ ነገር በድያታለሁ። ለዚህ ዳረኳት እኔ ነኝ። ገባ? ኦኬ ራሄልን ማለት ነው። አዎ ኦኬ። ለሷ ለምንድን ነበረ የተፈጠረውን ነገር ስታቅ ልጅሽን ወይም የማይሆን ውሳኔ እንዳትወስኝበት ለማሳደግ ብላ ነው ይዛልሽ የመጣችው ነው? እኔ ነኝ ጀስት ጥዬባት የሄድኩት። እሱማ ራስሽ? እኔ ነኝ። ኦኬ። ግን እንደዚህ እኔም ጨክኜ እጠፋለሁ ብዬም አላሰብኩም። እሺ እኔም ጥያቄ ትክክል ላይሆን ይችላል። ያኔ እንደዛ አስችሎሽ ጥለሽው ምናምን ነገር ሄደሻል። አሁን ታዲያ ለምንድን ነው እንደዛ ሴት ሰማሽ? አሁን እሱ ምን ተገኝቶ ነው? የሚፈጠረውን ነገር እያየ ነው። ሁለቱ ጥሩ ላይ አይደሉም እና እኮ ለራሄል አዝነሽ ነው ለልጁ አዝነሽ ነው? ለእህቴም ልጄም ናፍቆኝ። አንቺም ተረጋጊ። ሁሉንም ነገር ለማስረዳት ምናምን ነገር መሞከር መቻል አለብሽ። እሺ ሶፊ ሊያናደው የሚችሉ ብዙ ነገር አድርገሻል። ምክንያቱም የሰው ልጅቷን ጠለሽበት ህይወቷ ምናምን ነገር እየተበለሻሸ ነበር እንትን ስትል የነበረው። ሶፊ መጣ መሰለኝ። እኔ ለማስተካከል እሞክራለሁ። ሁሉንም ነገር ለማስረዳት እሞክራለሁ። ሶፊ መጣ። እሺ ሶፊ ምን ታደርጊያለሽ አንቺ? ሶፊ ባላ ተረጋጋ። እዚህ ምን ታደርጊያለሽ? እንኳን ለመረዳት ሞክር። እሺ አሁን ምን አልመሰለሽ? ነሽ አኗር እዚህ ምን ታደርጊያለሽ? ልትረዳኝ ሞክር። እውነት አለኝ ምናምን ነገር እያለች ነው። ቢያንስ ስሜታዊ ነኝ ይገባኛል። አኗር በፍጹም እኔ ብዙ ነገር አጣርቼ እንደዚህ እየሆንኩበት ያለው እዚህ ምን የምታደርጊው ነገር የለም ማለት በፊት ተረጋግተህ አዳምጠኝ። ልትረዳኝ ሞክር ሶፊ። አሁን አኗር እቺ ልጅ ብቻ በጣም ብዙ ነው። እሺ አንቺ የዋሸሻቸው ነገሮች ለምንድን ነው በስተክክል አንቺ እነሱ የራስሽ ችግር አኗር ይገባኛል። እረዳሃለሁ እኮ ሶፊ ተረጋጋና እናውራበት ብቻ ግድ የለህም። እሺ ለምን መጣሽ? እሺ ችግር የለውም። ሁሉንም ነገር አንቺ በግልጽ አስረጅ። ነገሮቹ ከፍተዋል። የተፈጠረው ነገር የአንቺ ውሸት አያልቅም ወይ? አስረጅ ሁሉንም እውነት። በቃ ከዛ በላይ እንደሆንሽ አጣርቻለሁ አይደለም? እዚህ እንደነበርሽ አይደለም ነው
ኢቨን ራሄል የምትኖርበት ሰፈር ከጀርባ ነበር የምትኖሪው። ያን ያለው ነገር ለምን አገባሽሽ? ወይ ይቅርታ ጠይቂ ወይ እውነቱን ተናገሪ እባክሽ በፈጠረሽ። ነገሩ እንዲስተካከልልሽ የምትፈልጊ ከሆነ አሁን እዚህ ለምን መጣሽ? እዚህ ለምን መጣሽ? የመጣሁት የራሄል ነገር ከፍቷል። በቃ አሁን ጥሩ ሁኔታ ላይ አይደለችም፣ ደብሯታል። ለእሷ እሷን ታያት እንደዚህ ሲቀጥል ለማንቺ እንደዚህ የምታስቢው እህት አይደለሽም። በደንብ ነው የማውቀው ስላንቺ። አሁን ነው ብቻ ሳይሆን ዛሬ እኔ ምግብ ናት አይደል? አንተንም ማስቆም መቆጣት አልችልም። አንቺም ደግሞ የራስሽ እውነት አለሽ፣ የምታስረጅበት መንገድ ይኖራል። ከዚህ በኋላ እንዳትዋሺ። ብዙ ስህተቶችን ዋሽተሽ አይቼሻለሁ፣ ነገሮችን ይገባኛል። ግን ከዚህ በኋላ እርዳታ ፈልገሽም ዋሽተሽም አይሆንም። አንደኛ እኔ አይመለከተኝም፣ የአንቺ ጉዳይ አያገባኝም። እኔን ይቅርታ የምጠይቂው ምንም ያደረግሽ ነገር የለም፣ አይመለከተኝም። ስንት ውሸት ነው የምትዋሺው? ስንት ውሸት ነው የምትዋሺው? ይሄን ዋሽቻለሁ ቢሆን አሁን ላይ መጥቼ ይቅርታ ስንት ውሸት ነው? አንቺ እዚህ ከመጣሽ አመት በላይ ከዛ በላይና ብዙ ነገር ላውራ ያወኩት እኛ ነው ነገር ላውራ። አንቺ ድራማ ያልቅም። አሁን እዚህ ለመጣሽ ነገርኩህ እኮ ሶፊ። እሺ ንገሪኝ። ነው በዚህ ልክ የምታስጨንቀኝ? ምን ነው የማስጨንቅሽ? እስቲ ምን ሆንሽ? ጨራሽ ንገሪኝ ስለተፈጠረው ነገር። አሁን ላይ በቃ ያለችበት ሁኔታ ታውቃለህ። ባለፈው ብዙ ነገር አሳልፈን የመጣ ነው። ጆ ምን አይነት ችግር ፈጥሮ እንደነበር አይተሃል አይደል? ቀደም እንዳልሽኝ ታውቃለህ። የነበርኩበት ህይወት እኔ ላስማማችሁ ነው እንጂ አንቺ እውነት አለሽ፣ አንተ እውነት የለም፣ አንተ እውነት የለም፣ እሱ እውነት አለው፣ አንቺ እውነት አለሽ እያልኩ አይደለም። አላመንክም ማለት ነው። እዚህ መተሽ የምትወጣበት ምንም አይነት ነገር የለም። እዚህ ጋር እነሱ አንጀታቸው የምትበይበት ምንም ነገር አይደለም። ሶፊ ይሄ ታሪክ የኔ ታሪክ ነበረ። ልጅ እኔ ነው ብዬ መምጣቴ ምን የሚያህል እንደዚህ ያስደረገው? ቆይ አንቺ ያደራ ልጅ ይዘሽ ነው እሷ ወልዳ ጥላ ሄዳለች። ጥላም ስትሄድ ደግሞ እዚህ ነበረች ልጅቷ። እንደዛ አሳራን ስትበላች እዚህ ነበረች ምንም ሳትሉ። ብዙ ልጅቷ ወሰ መጣ ነው ሁሉ ነገር እየተፈጠረ ያለው አይደል? በፊት ጓደኛዬ እና በፊት ፍቅረኛዬ ምክንያት ነው አልኩህ አይደል? አይኑ ማየት ስለማልፈልግ ነው። ልጁን ካየው እሱ ትዝ ይለኛል። እንዲቀሰቀስብኝ ስለማልፈልግ ነው ብዬ ብዙ ነገር አወራሁህ አይደል? ከዚህ የበለጠ ትርደኝ ካልቻልክ ሶፊ፣ ከማንም በላይ አንተ ጋር ነበርኩ የመጣሁት አይደል? ሶፊ ያሹን ያለው ነገር አለ። አንቺ ዋሽሻቸው ነገሮች አይደለም። እሺ እኔን ተወኝ፣ አዳምጪኝ ነው። እሺ ቆይ፣ አሁን ለማመን እየሞከርኩ ነው ያለው። በምችለው አቅ ለመተባበር እየሞከርኩ ለማመን እየሞከርኩ። በጣም ጥሩ እንዲህ ተነጋገሩ። ያንቺ ነገር ግን ያደረግሽ ስለሷ ያጣራው የሰሞት ያሉ ነገሮች እያንዳንዱ ነገር ግን ውሸትና ውሸት የተሞላበት ነው። አንቺ ለምን ትዋሻለሽ ነው? ልጅሽን ትፈልጊያለሽ። ራሄል እህትሽም አለች አይደለ? ይሄ አሁን አልፈሽ ተርፈሽ ማለት ነው። ከአንቺም አልፈሽ ተርፈሽ በምትዋሻቸው ውሸቶች የራሄልም ህይወት እየተበጠበጠ ነው። የራሄልም ህይወት እየተረበሸ ነው። ይሄ ሰው ማለት ነው ከአንቺም ጋርም ዘመድ አይደለም፣ ከራሄልም ጋር ዘመድ አይደለም። እውነት ስላለው ወይም ደግሞ የሆነ ነገር ለሰው ማድረግ ስለሚፈልግ ብቻ ነው ይሄን ነገር እያደረገ ያለው። ከማናችሁም ውለታ ፈልጎ አይደለም። አንቺ ግን የራስሽን ህይወት ትናንትና የልጅሽን የትንሹን ልጅ ህይወት አበላሽተሻል። ዛሬ የራሄልን ህይወት፣ ነገ ደግሞ የራስሽን ህይወት፣ ከነገ ወዲያ ደግሞ በዚህ ነገር ውስጥ እጁንም አስገብቷል። የሶፊንም ህይወት ነው የምታበላሹ። ከአይምሮ መሸሽ አይችልም። ይሄን ነገር ለማጣራት በሚሄድበት ነገር ላይ የሆነ ነገር እንዲሆን አልፈልግም። እኔም ወንድሜ ነው። ስለዚህ መዋሸትሽን አቁመሽ ሁሉንም ነገር ማስተካከል አለብሽ። እባክሽ በቃ አሁን እኮ የተፈጠረው ነገር ይቅርታ አድርጉልኝ። ሶፊ ያለ ምክንያት እንደዚህ ሆነ። ከዚህ በፊት እሷን የበደልኳት በቃ በእሷ ላይ የሰራሁትን ስራ ይቅርታ አድርጉልኝ። በቃ ምንድን ነው የተፈጠረው? አሁን እኮ በእሷ ስህተት እኮ እኛ አይደለም ይቅርታ ልንልሽ የሚገባው። እኛ እኮ መለመንም ካለብሽ ራሄል፣ እኛ ምንም ያምገባን ጉዳይ አለ። ቢያንስ እመኑና እናንተም ለማስታረቅ ጆኒ ሊያናገረኝ ፈቃደኛ አይደለም። ጆኒ ሊያናገረኝ ፈቃደኛ አይደለም። እየሰማኝ እያዳመጠኝ እንኳን አይደለም። ለምን ይመስልሻል ጆ እያናገረሻል? ዛሬ እኔ አንቺን ተጭኜ ነው ማውራት የምፈልገው። ምክንያቱም ብዙ ነገሮች የተበላሹት፣ ብዙ ነገሮች የተወሳሰቡት አንቺ በጀመርሻት ወይም ደግሞ አንቺ ባነሳሻት ስህተት ናት። ጆ እንደዚህ ባያደርግ እውነት የለውም፣ እውነት አለው እኮ። ምክንያቱም እጅግ ከሚያፈቅራት እጅግ ከሚወዳት ልጅ ጋር ከራሄል ጋር ልጅ ነሽ ብለሽ አምጥተሽ የጣልሽበትን ነገር አይቶ ነው ተጣልቶ የማይሆን ህይወት ውስጥ ከኪያ ጋር ትዳር ምናምን ለማሰር ብዙ ርቀት ሂዷል። የኔንም ህይወት እኮ አበላሽተሻል። ትናንትና በአንቺ የመጣ የተበላሸውን ነገር ብዛት አይተሻል። እኔና እሷ ልንለያይ ትንሽዬ ቅንጣት ታክል መንገድ ብቻ ነበር የቀረን። ምክንያቱም ጆ ያ ህይወት አልቋል ብሎ መጥቶ ከኪያ ጋር ሌላ የፍቅር ህይወት፣ ሌላ የፍቅር ግንኙነት ውስጥ ጀምሮ ነበር። አንቺን ባይረዳሽ ያልገባኝ ነገር ደም የተወሰደ አሁን ምን ፈልገሽ ነው የመጣሽው? ምንም አላመንም። እዚህ ይመጣል። አሁን የመጣሁት ቢያንስ እሱም ያዳምጠኝ ከሆነ እሺ፣ እዚህ የመጣሽበት ምክንያት አልገባኝም። እሺ ቆይ፣ አሁን ለልጅሽ አዝነሽ ነው? ለራሄል አዝነሽ ነው? እሷ እያለች ያለችው ማለት ነው በቃ ልጁ የኔ ነው። ጥሩ ሁኔታ ላይ አይደለችም እና አሁን እንኳን ቢያንስ እንኳን ተረድተህ ከጆ ጋር እንዳስማማቸው እንሞክር። ከጆ ጋር ራሷን በቃ ልክ አይደለችም።
አሟታል። በቃ ሁሉ ነገር አስጠልቷታል። የእውነት እኔን ራሱ ልታናገረኝ ፈቃደኛ አይደለችም። እሺ ለራሄል ብቻ አዝነሽ ነው? ለልጁ ነው? አንቺ አሁን ምንድነው ነው ሀሳብሽ? ምንድነው እስኪ በትክክል እንዲሆንልሽ የፈለግሽው ነገር ምንድነው? አታልቅሽ እባክሽ፣ እባክሽ። አሁን የመፍትሄ ጊዜ ነው። ስንት ዓመት አለቀሳችሁ። አንቺም በሆነብሽ ነገር በእርግጠኝነት ልጅሽን ጥለሽ ስትሄጂ የታመምሽውን አንቺና አላህ ነው የምታውቁት። በእርግጠኝነት ነው የምልሽ። እዚህም ደግሞ ሆኖ አሁን ላይ ማስተካከል የፈለግሽው የትኛውን ህይወት ነው? የልጅሽን ነው? የራሄልን ነው? የጆን ህይወት ነው? እስኪ የቱ ጋር ነው ክፍተቱ? ከራሄል ጋር ማለት ነው። ያን ነገር በምን አይነት መልኩ ማስተካከል እንዳለብሽ ታዲያ መነጋገር ያለብሽ ከነሱ በፊት እንዲያስማማልሽ ማለት ነው። መጀመሪያ ከሶፊያ ያለሽን ነገር አስተካኪ። ያን የምታስተካኪው ደግሞ ውሸትሽን አቁሚ እባክሽ። በቃ የዋሸሻቸውን ነገሮች፣ የተላለፈሻቸውን ነገሮች በቃ አቁሚና ትተሽ ከሱ ጋር መነጋገር ያለባችሁ ነገር ተነጋገሩ። ሀቁን ሶፊ ተናደርባታል፣ ይገባኛል። ምክንያቱም ዋሽታለች። የእሷን ብቻ ሰውን የራሄልንም ህይወት ነው ያበላሸችው፣ ያመስቃቀለችው፣ እንዳይሆን ያደረገችው። እኔም እኮ አንዱ ተጠቂ ነኝ አይደል? ጆ እኮ ያንን ህይወት ጥሎ መጥቶ የኔንም ህይወት እኮ ያው በኪያ ይመት ቢሮ የመጣሽ ግን ፈለጋችሁ ቢሮ እንደዚህ ማየት ትችላለች። የማጀማመሪ በቃ ልክ ስትመጣ ብዙ ነገር በቃ አዲስ ነው። ምን ማከረ ነገር እንዴት መጣ ቀረስ ብሎ ነው እናትየው መጣች ምናምን ችግር ነው ምናምን የጠበቁት ነገር ብዙ ነገር ነበር። ምክንያቱም ያው ሁሉ ጊዜ ዞር ብላ ላይ አይቻትም። ልጁን አይተዋል? ምን እንዳከለ አይተዋል? ዩቲዩብ ላይ ገብተው ተክላ አይቼዋለሁ። አረ ጉዳያችሁን ማከታተላለሁ ማለት ሲያል ወልዳ ነው ጥላ ሄደችው እና አንዱም ዞር ላይ አይቻትም። እዚህ ኢትዮጵያ ራሱ ከመጣች ስንት ጊዜ እንደሆነ አመት ማለት ተላዝ ከዛ በላይ እንደሆነ ነው። ቆይ ሽል ጨርሳል። ብዙ ያሸሽን ነገሮች አሉ። እሺ ይሁን እሺ። አሁን እኔም እኮ ግራ ገባኝ እኮ አሁን እኮ ማመንም እኮ እየከበደኝ እኮ ልጁ የራሄልም የሷም ነው እንዳለ ሲቀጥል ደግሞ ብዙ ነገር ሳሳማ ደግሞ እሷ ከጆ ጋር ብዙ ነገሮች ገብቶ እንደነበሩ እንደማትወደው ብዙ እንደምጠላው ነው። አሁን ራሱ እንዲስማሙ የምፈልገው ራሱ ብዙ ማያሳምን ነገር አለ። ይሁን እሺ፣ ከጀርባ ያለው ነገር እንዳለ ሆኖ ነው። እሺ ግን ይሄ ልጅ እሺ፣ አሁን ራሱ እዚህ የመጣችበት ምክንያት አልገባኝም። ዲኤንኤ ወስደናል። ከዛ ቪዲዮን ከሰጠን በኋላ ሐኪም ቤት ሄደን ምናምን ነገር እንደ አዲስ ተረዳኸኝ። ከዊግም ነው ወሰዱ ምናምን ነገር ሊባል ስለሚችል ተብሎ ራሄልና ሐኪም ቤት ይዘን ሄደን ልጁን ይዘን ወደ ምናምን እያንዳንዱ ነገር ተፈጥሯል። እዛ ሐኪም ቤት ስር የተፈጠረው ነገር ያው ሁሉ ነገር ከተፈጠረ በኋላ ዲኤንኤ ውጤት እስኪመጣ እየጠበቅን ባለንበት ታይም ላይ አሁን መምጣቱና እዚህ ጋር ይታረቁ ማለት ምንድነው? ፍላጎታ ግራ እያጋባኝ እኮ ምንድነው ነው አሁን ያለውን ነገር አንቺ ግልጽ አድርገሽ አስቀምጪለት እስኪ እንመልሽለት። የጠየቅሽን ጥያቄ ይችላል ወይ ነው ቀድሞውኑ ዲኤንኤው አልተረጋገጠም። ለምን ጀስት ዲኤንኤው ባይረጋገጥ አይደለም ኪያኔ አሁን ማሰባን ነው ግራ እያጋባኝ ነው ያለው። እሺ እኔ የምትፈልጊው ነገር ንገረኝ እስቲ። ነው ችግር ማለት የእሷ ነገር ከፍቷል። አሁን በእናትህ እህትህ ነች ማለት ነው አይደል? አስራራይልም ማለት አግኝቻታለሁ። ስለዚህ አግኝቻታለሁ እኮ ያው ጥሩ ሙድ ላይ አትሆን ትችላለች። በጣም ጥሩ ሙድ ላይ አይደለችም። እኔ ልትይኝም አልፈለገችም። ቢያንስ እህቷ ነኝ አይደል? እሺ ምን እንድናደርግ ነው አንቺ አሁን ፍላጎትሽ? በቃ ነገሮች እየከረሩ ነው የሄዱት። እሱ በቃ ጆ በራቃት ቁጥር ምናምን በቃ ነገሮች ጥሩ ሁኔታ ላይ እየሄዱ አይደለም ያሉት። እኔም መምጣቴ ደስ አላላትም። እሺ ምንድነው? እሺ እንስማማ። አሁን ኪያ እኔ አሁን ምን አለ መሰለሽ እኔ ከማንም ሰው ጋር ስተባበረን ሳምንበትና ውሸት ሳይኖረው ሲቀር ነው ያደረገችው ያለችው ከ90 ከመቶ አምኛለሁ። እሺ ከታርኩኝ ብዬ እኮ ነው የመጣሁት አይደል? እሺ ይሁን ቢያንስ እንኳን ማለት ነው ሳጣራ ስላንቺ የሰማው ያሉት ነገር ነሽ። ታዩሽ አሁን ምን የምትፈልጊው እና እንሞክር። እሺ ጆጌ ደውለት ይምጣና ቢያንስ እንኳን ያለችበት ሁኔታ እንንገራው ምናምን ዲኤንኤ እንደተነሳ እነግረዋለሁ። ደውልለት ይምጣና ምን ሊፈጠር እንደሚችል እናየዋለን። ነው እሺ ነው ግራ እየተገቡ ነው ያለው። ተረጋግሽ ዋልቀስ አይደለም መፍትሄው። ይቅርታ ማለት ያለብሽ እኛን ሳይሆን እህትሽ አውቃለሁ። ግን አሁን እየተፈጠረ ያለው ነገር እያየሽ ነው አይደል? ራሄል ታረቃችሁ መጀመሪያ ሄድሽ አግኝሻት እሷማ ምን ትላለች? እኔ ነኝ እንጂ ሄሎቹ እንዴት ነው ወደ ቤት መምጣት ትችላለህ እንዴ? ቶሎ በል ፈልጊ። አዎ ቶሎ ነው። እሺ አፍተር እሺ እሺ ዶክተር እሺ እየመጣ ነው። እሺ ምንድነው የተፈጠረው ነገር? እሺ ተግባባችሁ? እሺ ምንድነው ነው ያለው ነገር? እሺ ንገሪኝ። ጆም እየመጣ ነው። እሺ እንኳን ለጆ ላሳመነው ያለውን ነገር ቢያንስ ያለችበት ሁኔታ ልንገረው እኮ ምንድነው ነው ልትነግሪኝ የምትፈልጊው? እስኪ ስለ ጆ ልትነግሪኝ ያሰብሽውን ነገር መጀመሪያ እኔም እንዳግዝሽ። አሁን ከሶፊ ጋር ያለውን ነገር መጀመሪያ ተማምናችኋል? ቆይ ጆ ከመምጣቱ በፊት ከሶፊ ጋር ሶፊን አሳምኖታል? እየነገርሽ ያለውን ነገር አንተ አሳምናለሽ? ቢያንስ ሁኔታዋን አይተሃል አይደለ? ሶፊ ሁኔታዋን አይተሃል አይደል? ቢያንስ የተፈጠረውን ነገር አይተሃል። ያለችበት ሁኔታ ነገርኩ። ቢያንስ እንኳን ጆን ለማሳመን ነው
ብዙ ነገር እየተደረገ ያለው ለሱ ነው። ራሄል ያለችበትን ስለማቅ አይደለ ሶ እኔ አሁን እኮ ምን አለ ይሄ ማስመሰል ነገር ደስ ያለ እኮ አንቺ ምንድነው ትክክል በትክክል አሁን ስለ ልጁ የምር ተጸጽተሽ ነው የመጣሽው? የምር የራሄልን ህይወት ለማስተካከል ነው የመጣሽው? ትናንት ብዙ ነገር አጥፍተሻል። አሁንም ልጁን ከሰጠንሽ በኋላ ለምሳሌ ጆና ራሄል ወደ ህይወታቸው ከተመለሱ በኋላ ልጁን እንደማጥዩ ምን ዋስትናላቸው? ተመልሰሽ እንደማጥዩ ትናንትና ጥለሽዋል እኮ። ይሄ ሰው እኮ እየተናገረ ያለው ነገር እኮ ነው እኮ ምክንያት ነበርኝ የዛን ቀን። አሁን ምን ምክንያት ሊኖርኝ ይችላል? ነገም እንደዛ ከመሬት ተነስተሽ ምናምን ነገር ጠለሽው ብትሄድሽ ህይወት ነው ልጅ ነው። አዎ ድጋሚ መጥቼ ህይወታቸውን አልበጠብጥ እኮ በምን ሪስክ እስኪ በምን ማረጋገጥ ትችላለሽ? ያንን በምን ማረጋገጥ ትችላለሽ? ከዛ በፊትም ማስረጃዎች አሉኝ እኮ የአብራክሽን ክፋይ። እሺ ምንድነው የአብራክሽን ክፋይ? ያኔ ጠለሽው ስትሄጂ አሁን እነሱ የራሄልን ህይወት ለማስተካከል ብለሽ ልጄ ነው ብለሽ ትቀበያለሽ። ከዛ ነገ ከነገ ወዲያ ደግሞ ይሄን ሰው ልጁን ጥለሽው እንደማትሄጂ በምን ማስታወቅ? ምንድናቸው እነዚህ? ማየት ትችላለህ። ይሄ በፊት አራስ እያለሁ የተነሳሁት ፎቶዎች ናቸው። ቢያንስ እንኳን ይሄን አሳይቼ ይመን ብዬ ነው ጆ ገባህ አይደል? ከምን በላይ ችግር እየፈጠረ ነው። ሶፊ ወዲያ የለኝም ፎቶ እያልሻን ነበር እንዴ? ሶፊ ፎቶ ግን አይታችሁ ሶፊ አጋጣሚውን እንኳን እኮ ማየት ትችላለህ። ድንገት ነው ያገኘሁት ቤት ሆኜ መጣሁ አይደል? ራሄል ጋርም አላረፍኩም። አሁን ነው የመጣሁት። ዓመተ ምህረት ራሱ አለ። ግን ሄደን ይሄንን ፎቶ ቤት ማለት ነው ሶፊ ያየው ፎቶ ቤት ቼክ ማድረግ ምናምን ነገር ይችላል። እስኪ ማለት እቺ እዚህ ራሱ ነው ታዲያ ሶፊ እኮ ልታምን አልሞከርክም። እሺ አየሁት። ለማመን እኮ አይደለም እና እሺ አየሁት። እሺ ጻል ያቀፈሽ ነው። ትናንትና ከትናንት ወዲያ ፎቶ አለ ወይ ማስረጃ አለ? ድንገት ነው አንተ ጋር መጥቼ አይደል እንዴ ሳውራት የነበረ? ድንገት ነው አንተ ጋር መጥቼ ሳውራት የነበረ። ኦኬ በዛ ፎቶም አዲስ ነው። እሺ ከታም ወይ ጉድ። እሺ ቆይ እስከ ዛሬ አስቀምጠሽው ነበረ? እስከ ዛሬ አስቀምጠሽው ነው? ፈቃደኛ አይደለም። ምንድነው የሚሻለው? ወይ ኪያ ትናንትና ጆ ባለበት ማለት ነው ጆ ለማሳመን ፋይል አለሽ ስልክ አለሽ ምንም ነገር የለኝ ባዶ እጄን ሙሉ ጠፍቶብኝ እና አሁን ይሄ እንዴት ነው የምታስበው? ከየት መጣ ይሄ ፎቶ? ወይስ አሰርቼ ምናምን እንዴት ነው የምታስበው? አይደለም ነገርኛ አንቺ ፎቶ አሰርተሻል መሆኑን እኮ ቼክ ማድረግ እንችላለን። ይኸው እዚህ ላይ ቀን አለ። በዛ ላይ የተነሳሽበት ፎቶ ቤት ቼክ ማስደረግ እንችላለን። ሁለት አመት ፋይል ይኖራል። ችግር የለም። እነዚህን ፋይሎች ለማንኛውም ዲኤንኤ መደረጉም እሷ እየሰማኸኝ ነው። ዲኤንኤ መደረጉም እሷ ደስ እያላት አይደለም። ምክንያቱም እኔን አላመነኝም እያለች ስለሆነ ራሄልም ገብቶሃል ጆም ጀስት ከወዲሁ እንዲያምን ነው ይሄንን ፎቶ ከእንዴትም ብዬ ያመጣሁት። እሺ ሌላ የደበቅሻቸው ነገሮች ከእንዴትም ብለሽ አንድ ላይ አሰባስበሽ አንዴ መረጃ ከተቀመጠበት ቦታ ፈልጌ ነው ያገኘሁት አይደል? እቤት ነው ሻንጣ ውስጥ የለም ነበረ። ራሄል ጋር ነበር የተወሰነ የተቀመጠ መሰለኝ። ቤት ውስጥ ነው ያገኘሁት። ምንድን ነው እማ ይኸውልሽ፣ እኔ ሙሉ ነገር የምትዋሽው ከየት ነው የምታመጫቸው? ስሚ ለምን ትክክል ያለውን ነገር አትናገሪም? አይመለከተኝም እኮ አትዋሺ። ምን ማለት ነው? የት ነው? እሺ አሁን ኤግዛክት ነገር ብቻ ንገሪኝ። ስታይ አንቺ ደግሞ ጭራሽ እንደዚህ እያልሽ ነው ያለው ነገር ልክ ነው። ምን አለሽ? አሁን እሱ አንተ አታዙሪው። ይሄን ከታመጣሽው ብቻ ይንገር። ሻንጣ እሺ እነዚህ የሻንጣ የማን ሻንጣ? የተቀመጠበት የማን ሻንጣ? ራሄል ጋር አንቺ ጋር ግልጽ ንገሪኝ። እኔ ውስጥ የነበረውንማ ፈልጌ ያጣሁት አልኩህ አይደለ? እቤት ውስጥ የነበረ ተቀምጦ የነበረ እቤታችን። የት ቤት? ራሄል የነበረችበት ቤት። ራሄል ቤት አስገብታሽ አላስገባም እንዳለችሽ ነው የማውቅ። በፊት ነው እንዴ? ምን ሆነ ነው? እኔ እኮ የሄድኩት ይሄንን እኮ ነገ ከነገ ወዲያ ምናምን እኮ የሚወጣ ሀቅ እኮ ነው። አላስገባም ወዲያ ፎቶ የለኝም እኮ እያለች የነበረ ነው እንዴ? ምን ማለት ነው? በቃ የሆነ ነገር ውስጥ ተወሽቆ አገኘሁት እንደ ድንገት። ይሄ ነገር እንዲሆን ትፈልጊያለሽ ወይስ? ይሄ ነገር እየተወሳሰበ ከሄደ እየተበላሽ እሺ ሶፊ የሚሄዱ እኔ የሄድኩት ማለት ነው ይኸውልሽ እናት እሺ አንዴ እኔን ስሚ። ሶፊ የሚውጣ ኪያም ትውጣ፣ ካሜራውን ማጠፋልሻለሁ። ለኔ ብቻ ልትነግሪኝ የምትፈልጊው ነገር አለ? የምትፈልጊው ነገር የለ አለ? እርግጠኛ ነሽ? አይ የምትዋሽበት ነገር ካለ እየተገደልሽ ያለሽበት እያስገደልሽ ያለ ነገር ካለ ብዬ ነው። ታውቂያለሽ ራሄል ጋር እውነት ይሄ ልጅ እንኳን ባይሆን ራሱ እንዳምነት እያደረግሽኝ አይደለም አንቺ። አሁን ራሄልም ልካሽ ሙሉ ለሙሉ ድራማ እየመሰለኝም ነው። ጆ ልክ እየሆነ እየመሰለኝ ነው ያለው በአንቺ የመጣ እየሰማሽ ነው አይደል? ግን ትጸጸቱበታላችሁ። አሁን እንዳትጸጸቺ ራስሽ ጠብቂ። ምንድነው የነገርሽ? ትናንትና ከትናንት ወዲያ የተፈጠረው ነገር ትናንትና ጠይቀናት ነበር። መረጃ አለሽ ወይ? ስልክ አለሽ ወይ? ፎቶ እንዴት የለሽ? አንድ ፎቶ እንኳን የለሽ ሞች ስላት ሻንጣ ጠፋ፣ ስልኬም ጠፋ አለች። ሶ ምንም ነገር የለም። እሺ ይሄን ነገር መልሽልኝ። መጣ ነገር ይንሽ። እሺ አሁን
የለም ነበር ያልኳችሁ እኮ። እንደንገት አረፍኩ። ራሄል ጋር ካረፍኩ በኋላ በአጋጣሚ እንደ ፎቶ ራሄል እንዳላስገባችሽ አውቃለሁ። ተይ አትዋሽ። ቤቷ አላረፍሽም እሷ ጋር ነው። እሺ ምንድን ነው እባክሽ፣ ዝም ብሎ ከመሬት ተነስቶ እንደማያወራሽ ስለማውቅ ነው። ምክንያቱም ከአንቺ ጋር ይሄ ሰው አይተዋወቅም። ይሄ ጉዳይ ካላገናኝ ከአንቺ ጋር ምንም ቂም የለውም። ከአንቺ ጋር ምንም ቂም የለውም። ምናልባት ይፈለጋልኩኝ። እሺ ይፈለግ ብለን ሻንጣው እሺ ምንድን ነው? ይኸውልሽ አሁን ጆ ይመጣል። ሁሉንም ነገር በትክክል እንድታስረጂው እፈልጋለሁ። ፎቶንም ጭራሽ ከየት ነው ያመጣሽው ብላችሁ ደግሞ ሌላ አጀንዳ ፈጠራችሁ። አይተው የፎቶን ታችሁ ሌላ አጀንዳ ፈጠራችሁ። ከዚህ በፊት ራሄልና ጆ አብሮ በነበሩበት ሰዓት ላይ እንደማትፈልገው ነው እየጣለች እንደነበር አትወጂም ነበር። ማን ጆ እንደማትወጂው እራሱ ተናግሯል። አትወጂም አልነበረም ነው እንደዚህ ለምን እንደምታስበው? ቀይ እኔ ጠይቅሽን ጥያቄ ብቻ መልሽልኝ። ተወጂው ነበር አትወጂው? ማን ይመጣው? ለምንድን ነው የምጠላው? እንደማትወጂው ነበር ማቋ አይደለም ነው። ጥያቄን ብቻ መልሽልኝ። እንደማትፈልጊው ነበር እንዴ? አብሮ እንዲሆን ትፈልጊ ነበር? አንቺም ቤተሰቦችሽ አይፈልጉ። እሺ ሁሉ ስተት እየሰራሽ ያለሽው ጆን ስለመጣዩ ብቻ ነው እንዴ? ለምን አይደለም። እኔ አልጠላውም። ገባ ከሚሰራው ስራ በሚያረገው ንግግር ነው። እኔ እሷ ትወደዋለች። እኔ ለእህቴ ከሆናት እኔ ለምን እጠላዋለሁ እንዴ? ለምንድን ነው እንደዚህ የምትሉት? ወይ እንዴ ነው ዛሬ ደግሞ ቤት ሰላም ነው። ምንድን ነው ሰላም ነው። አይደብርሽም? በማርያም ምንድን ነው ሶፊ ለምን ኪያ ለምን ይጠራሽ?